በጥቁር ባህር ዳርቻ በገደላማ ተራራዎችና በሻይ ማሳዎች መካከል የሚወለድ የጥልቅ ጥላቻና የድንገተኛ ፍቅር ታሪክ ነው። ታሪካችን የሚጀምረው በግሪክ አቴንስ ከተማ ውስጥ ነው። ወጣቷ ዶክተር ኤሌና በደማቅ የድግስ ድምፅ መሃል ዲፕሎማዋን ስትቀበል፣ በልቧ ውስጥ ግን አንድ ትልቅ ባዶነት ነበራት። ያሳደጋት አባቷ ግሪጎሪ ከመሞቱ በፊት በሰጣት ደብዳቤ ላይ አንድ አስደንጋጭ ምስጢር ነግሯታል። ኤሌና ግሪካዊት አይደለችም። እሷ በቱርክ ፍርቱና በሚባል መንደር የተወለደች፣ እናቷም በዚያው የምትኖር ቱርካዊት መሆኗን ተረዳች። ኤሌና እውነተኛ ማንነቷን ፍለጋ ወደ ጥቁር ባህር ዳርቻ ጉዞ ጀመረች። ነገር ግን በፍርቱና መንደሮች ነገሮች እንደጠበቀቻቸው ሰላማዊ አልነበሩም። መንደሩ በሁለት ደመና ቤተሰቦች ጥላቻ የታመሰ ነው። በአንድ በኩል የቆራጥነት ምልክት የሆነችው የመንደሩ አስተዳደር ኤስሜ፣ በሌላ በኩል ደግሞ የጠላት መንደር መሪ የሆነው አዲል። ኤስሜና አዲል የቆየ የደም በቀል አለባቸው። ኤስሜ ለአዲል ያላት ጥላቻ ከባህር የጠለቀ ነው። በመካከላቸው በተነሳ ግጭት ኤስሜ አዲልን በጥይት መታችው። ድንገት ወደ መንደሩ የደረሰችው ኤሌና ይህንን በጥይት የቆሰለ ሰው አገኘችው። እንደ ዶክተርነቷ ጥላቻዋን ትታ ሕይወቱን ለማዳን ስትታገል በዚያው መንደር የሚኖረው ሌላው ዶክተር ኦሩች ጋር ተዋወቀች። ኦሩች የኤስሜ ዘመድ ቢሆንም የኤሌናን ብቃትና ሰብአዊነት ግን ልቡን መንካቱ አልቀረም። አዲል ከቆሰለበት ነክቶ አይኑን ሲገልጥ የተመለከተው የዳነበትን ብቻ ሳይሆን ሕይወቱን ያተረፈችው ያችን የባህር ማዶ እንግዳ ነው። በአዲልና በኤሌና መካከል ያልተጠበቀ ትስስር መፈጠር ጀመረ። አዲል በኤሌና እርዳታ ከሞት ሲተርፍ፣ እሷም እናቷ እንድታገኝ ሊረዳት ቃል ገባ። ነገር ግን ይህ ጉዞ ቀላል አይደለም። የመንደሩ ሰዎች የጠላት ወዳጅ በሚል ኤሌናን ማግለልና ማሳደድ ጀመሩ። ሚስጥሩ ግን እዚህ ላይ አያበቃም። ኤሌና የምትፈልገውን እናቷ ምናልባትም በዚሁ መንደር በኤስሜና በአዲል ቤተሰቦች መካከል ያለው የጥላቻ ሰለባ የሆነች ሴት ልትሆን ትችላለች። ደም መቃባቱ፣ የጠፋው ልጅ ሚስጥር እና የአሁኑ የፍቅር ማዕበል ሁሉንም በአንድ መስመር ላይ ያሰልፏቸዋል። በባህር ዳርቻው ላይ የቆመው ተስፋ አሁን ወደ ተግባር መለወጥ ጀምሯል። ዋናው ገጸ ባህሪ በልቡ ውስጥ የያዘውን ሚስጥር እንደ ባህር ማዕበል እየተንቀጠቀጠ ነው። ይህ ባህር ይሞላል ሲል ዝም ብሎ አልነበረም። በውስጡ ያለው ቁጣና ፍቅር ዳርቻውን ጥሶ የሚወጣበት ጊዜ መቃረቡን ያውቃል። ሴራዎች እየጠነከሩ ይሄዳሉ። በቤተሰቡ መካከል የነበረው ሽኩቻ አሁን ወደ ግልጽ ጦርነት ተቀይሯል። ፍቅር ደግሞ በሁለት እሳቶች መካከል እንደቆመች ምስኪን ወፍ ሆናለች። በአንድ በኩል ታማኝነት፣ በሌላ በኩል ደግሞ ልብን የሚያረድ ፍቅር። ገጸ ባህሪያቱ እርስ በርስ የሚለዋወጣቸው እይታዎች ከቃላት በላይ ትርጉም አላቸው። እያንዳንዱ ዝምታ በውስጡ ትልቅ አውሎ ነፋስን አፍኖ ይዟል። ጭንቀቱ የሚበረታው ግን ሚስጥሩ የቀረበላቸው ሰዎች እውነቱን ማወቅ ሲጀምሩ ነው። መጨረሻ አካባቢ ያልተጠበቀ ክህደት ይከሰታል። ማንን ማመን እንዳለበት ግራ የገባው ጀግናችን ብቸኛው አማራጩ ወደ ባህር መመልከት ብቻ ይሆናል። ምክንያቱም ይሄ ባህር ሲሞላ ሁሉንም አጥቦ እንደሚወስድ ያውቃል። ሁሉም ነገር የጀመረው በዚያች ጨለማ ወደብ ላይ ነበር። ኤሌና የገዛ እናቷን ፍለጋ የመጣችው ያች እንግዳ ልጅ በድንገት ወደ ቀዝቃዛው ባህር ውስጥ ተገፋች። ነገር ግን አንድ እጅ ከሞት አፋፍ ጎትቶ አወጣት። እርሱም ኦሩች ነበር። ኤሌና ስትነቃ ትውስታዋ እንደ ጭጋግ በኖባታል። እናቴን እየፈለግኩ ነው ስትል ትቃትታለች። አዲል እናቴን ያገኝልኛል፣ ግን በዚያች ሌሊት በወደቡ ላይ የሆነው ነገር ድንገተኛ አደጋ ነበር ወይስ ሆን ተብሎ የተዘጋጀ ወጥመድ? በመንደሩ ውስጥ ግን ውጥረት ነግሷል። በሁለቱ ቤተሰቦች በፈርቱናና በኮቻሪ መካከል ያለው የቆየ ጥላቻ አሁን ወደ እሳትነት ተቀይሯል። አዲል ኮቻሪ በልቡ ውስጥ ለዓመታት አፍኖ የያዘው ቁጣ እንደ እሳተ ገሞራ ፈንድቷል። እህቱ ፋዲሜ ላይ ለደረሰው በደልና ለተቆረጠው ፀጉሯ በቀልን ለመውሰድ የሻይ እርሻውን በእሳት አጋየው። ለእያንዳንዱ የፀጉር ዘለላ 10 ሜትር መሬት ይቃጠላል ይላል አዲል። በዓይኖቹ ውስጥ እሳት ይታያል። በልቡ ውስጥ ግን ማንም የሚያውቀው የቆየ ቁስል አለ። በዚህ ሁሉ መሃል ሌላ ጥላ ይታያል። ኤሌና እዚህ አደገኛ ነው የሚል መልእክት የላከችው ያቺ ምስጢራዊ እናት ልጇ አደጋ ላይ መሆኗን እያወቀች ለምን አትመጣም? ወይስ የታሪኩን የመጨረሻ ምዕራፍ ቀድማ ጽፈዋለች? አሁን በተራራው ላይ የጥይት ድምፅ፣ በልቦች ውስጥ ደግሞ የጸጸት ዋይታ ይታያል።
አዲልና ኤስሜ ከዓመታት በኋላ ፊት ለፊት ተገናኝተዋል። በአንድ በኩል የተረገመ ሕይወት፣ በሌላ በኩል ደግሞ ይቅርታን የሚናፍቁ የተሰበሩ ነፍሳት። ይህ ቁስል ሁልጊዜም ይደማል ልጄ ይላል አዲል። የአንቺን ጥፋት አይደለም። ሁሉም ነገር የጀመረው በዚያች የጨለማ ምሽት ዶክተር ኤሌና ወደ ባህር ስትገፈተር ነበር። ለምንድን ነው ኤስሜ ምስክሩን የያዘውን የካሜራ ሪከርድ ወደ ባህሩ የጣለችው? ማንን ነው የምትደብቀው? ለዓመታት በስር የቆየው የፈርቱና ቤተሰብ መሪ ሸሪፍ ሲፈታ መንደሩ በእሳት ይነዳል ተብሎ ተገምቶ ነበር። ሸሪፍና ኮቻሪ ፊት ለፊት ተፋጠዋል። የድሮ ቂም፣ የጠፋ ሀብትና የቆሰለ ክብር በመካከላቸው ቆሟል። ኦሩች ግን እውነቱን ፍለጋ ይቃትታል። ኤሌናን ለምን ሊገድሏት ፈለጉ የሚለው ጥያቄ ሰላም ነስቶታል። እውነቱ ግን ከመሪርነቱ የተነሳ ለመበቀል የሚከብድ ነበር። ዶክተር ኤሌና ተራ እንግዳ አይደለችም። እሷ የዚሁ መንደር ደምና ስጋ ነች። ከ20 ዓመታት በፊት በ50,000 ዩሮ የተሸጠችው ሕፃን፣ እናቷን ፍለጋ የመጣችው ምስኪን። ሚስጥሩ ግን እዚህ ላይ አያበቃም። እስሜና ኮቻሪ አንድ ሚስጥር በልባቸው ደብቀዋል። በሁለቱ ቤተሰቦች ጥላቻ መሃል የተፈጠረው ልጅ ነበር። ኤስሜ የኮቻሪን ልጅ ታግሳ ነበር። ነገር ግን የሸሪፍ እናት ዙሪያውን የከበበውን እውነት ለማፈንዳት ተዘጋጅተዋል። እውነትን ከቀበርነው በላይ እውነት እኛን ይቀብረናል እንዲሉ ዛሬ በቤተ መቅደሱና በባህር ዳርቻው ላይ ትርምስ ነግሷል። ሸሪፍ ኤሌናን ለመግደል የሞከረው በሕግ እንዲቀጣ ቀርቧል። ኤሌና ግን በቀልን ሳይሆን ይቅርታን መረጠች። የሰው ልጅ ክፋት ያልበገራት ጀግና። ኦሩች ደግሞ ለኤሌና ሲል ቤተሰብንና እናቱን ተፋጠጠ። ለአንዲት ንጹሕ ነፍስ ስል ሁሉንም ነገር አጣለሁ የሚል ይመስል የገዛ ቤተሰቡን ንብረቱን ለእሳት አሳልፎ ሰጠ። ኤሌና በመጨረሻ እናቷም ሜሊናን አገኘቻት። ግን ያገኘቻት በመሪር ጥያቄዎች የታጀበ ነበር። ለምን ጥለሽኝ ሄድሽ? ለምንስ አሁን መጣሽ? መልሱ ግን በጭጋግ ተሸፍኗል። ዛሬ ባህሩ ምስጢሩን ተፍቷል። የቆየው ጥላቻ መሬት ወድቋል። የተሸሸጉ ማንነቶች ተገልጠዋል። ዛሬ ማን ነበር ኤሌናን ወደ ባህር የወረወራት የሚለው ጥያቄ የመንደሩ መነጋገሪያ ሆኗል። ሸሪፍ ፉርቱና በንዴት ተሞልቶ ጥፋተኛውን ካልነገርሽኝ 300 ሚሊዮን አቃጥለዋለሁ እያለ ይዝታል። ነገር ግን እውነቱ ከተቀበረበት መቃብር በላይ ጥልቅ ነው። አዲል ኮቻሪ በፖሊስ ቁጥጥር ስር ሲውል የሸሪፍ ሚስት የሆነችው ኤስሜ የምታውቀውን አንድ ትልቅ ሚስጥር አለ። ከ20 ዓመታት በፊት በባህር ውስጥ የሰመጠው የኤስሜ አባት ሳይሆን በሕይወት ያለ እውነት ነበር። የታሪኩ መጋረጃ ሲገለጥ አስደንጋጭ እውነታዎች ይፋ መውጣት ጀመሩ። ፊክሪ የተባለችው ሴት ኤሌናን ወደ ባህር የወረወረችው እሷ መሆኗን አመነች። ምክንያቱ ደግሞ የበቀል ጥም ነበር። ያቺ የግሪክ ዶክተር ባሌን የገደለው የኮቻሪ ሕይወት ስላዳነች ነው የወረወርኳት ስትል በጭካኔ ተናገረች። ነገር ግን ታሪኩ እዚህ ላይ አያበቃም። የአዲልና የኤስሜ ፍቅር ከብዙ ዓመታት በፊት ፍሬ አፍርቶ ነበር። ሂጅራን የተባለችው ወጣት ነፍሰ ጡር መሆኗ ሲታወቅ ሸሪፍ በቁጣ ተሞልቶ ከጠላታችን ልጅ ያረገዘችው እንደሞተች ትቆጠራለች በማለት ሊገድላት ቢሞክርም እውነቱ ግን ሌላ ነበር። ኤስሜ ከ20 ዓመታት በፊት የወለደችው ልጇ እንዳልሞተ ይልቁንም ተሽጦ ወደ ሌላ ሀገር እንደተወሰደ ፍንጮች መታየት ጀመሩ። ኤሌናና ኦሩች ወደ ኢስታንቡል ተጓዙ። ዓላማቸው አንድ ነው፤ የኤሌናን እናት መፈለግ። በአንድ የድሮ ሆስፒታል ውስጥ የተገኘው መረጃ እንደሚያሳየው ኤሌና ከተወለደች ከ20 ደቂቃ በኋላ በሱልጣን አዋላጅ አማካኝነት ተሽጣለች። በሌላ በኩል ሸሪፍ በበቀል ተነሳስቶ በአዲል ከብቶች ላይ መርዝ በመጨመር ሊጨርሳቸው ቢሞክርም ኤስሜና ኦሩች ግንኙነታቸው ባይመችም ለሕይወት ሲሉ ተባበሩ። ኤሌና በሕክምና እውቀቷ፣ ኦሩች ደግሞ በቴክኖሎጂ ታግዘው እነዚያን ንጹሐን ከብቶች ከሞት አተረፏቸው።